ቤተክርስቲያን አስተምሯል። ስምንተኛው ሺህ የሚባል ነገር የለም። ምንድነው የለም ማለት? ይህ ቀመር የሚያልቅበት ነው እንጂ 8000 ዘመን ሲሞላ ዓለም ያልፋል ማለት አይደለም። ምክንያቱም ወይት መየጥ ሀበጥን ተግብሮ ነው የሚለው። ምክንያቱም አሁን 8ኛው ሺህ ከደረሰ በኋላ እንደገና ቀመር አንድ ብሎ ይጀምራል። ለምሳሌ አሁን ያለነው ይሄ ጠለቅ ያለ ነው። አሁን ለምሳሌ አሁን ያለነው በ15ኛው አብይ ቀመር ነው አይደለ? ስለዚህ ይሄ 8980 ዓመት ከሞላ በኋላ እዚያ በኋላ ይሄ ሲሞላ 90 ዓመት ማነው 80 ዓመት 7000 እንደ ቁጥር ስለሆነ እንዳታሰስተኝ 7980 ይሄ የቀመር ፍጻሜ ስለሆነ ይሄ ከሞላ በኋላ እንደገና 15ኛው አብይ ቀመር ያልቅና 16ኛው አብይ ቀመር ይጀምራል። ዕለቱ ማክሰኞ ነው። ወንጌላዊው ዕለቱ ማክሰኞ ነው ማለት ነው። መስከረም የሚብተው ማክሰኞ ነው እያልሁ ነው። ወንጌላዊው ደግሞ ማን ነው አልሁ? ማቴዎስ ነው። ማቴዎስ ነው። ከዚያ በኋላ የሚጀምርበት እንደገና ነው። አዎ አበቅቴና መጥቅ የሚባለው ደግሞ አልቦ መጥቅ ወአበቅቴ ሆኖ ይጀምራል። አልቦ ነው ምን ጊዜም ማለት ነው። ዜሮ እንኳን አይባልም። ዜሮ የለውም። ይሄ አስኳላ ትምህርት እንጂ እዚህ ዜሮ የሚባል ነገር የለውም። ዝም ብለህ አልቦ መጥቅ ወአበቅቴ እንበለውና ይተው ሊቃውንቱ በሚያውቁት ያረዱታል ማለት ነው። ስለዚህ እንደዚህ አድርጎ ይጀምራል። ዜሮ የሚባል ነገር የለም። 7980 ዓመት ቆጥረ ዓመት እየጨመርክ ትሄዳለህ እንጂ እንትን አትልም። በዜሮ ሳይሆን የምትለው አዎ በዓመቱማ ካየኸው ማለት ነው 7981 ዓመተ ምህረት እየሆነ ነው ማለት ነው። ወንጌላዊ ማቴዎስ ነው፣ ሁለቱ ዮሐንስ ነው። እንደዚያ እያለ ይቀጥላል። አሁን የቤተ ክርስቲያኒቱ አስተምህሮ እዚህ ጋር መጠንቀቅ ያለበት ይመስለኛል። አንዳንድ ሰው ከ8ኛው ሺህ ዘመን በኋላ ይህ ከሞላ በኋላ ዓለም የለም ብሎ ያስተምራል። ዓለም አለ፣ ይቀጥላል። እግዚአብሔር የሚመጣበትን ቀን ስለማነው ይቀጥላል። ግን እዚህ ጋር ጠንቀቅ አድርገን 8ኛው ሺህ ብለን ስንናገር 7980 ዓመት ሞልቶ አብይ ቀመር 15ኛው አብይ ቀመር የሚሞላበት ዘመን ነው። እንግዲህ 80 ማለት 980 ምንድነው 7980 ላይ አንደኛው ወንጌላዊው ዮሐንስ ይሆናል ማለት ነው። አሁን ያለውን ነገር ስለሚያሳይ ሊያልፍ ይችላል ነው እንጂ እግዚአብሔር የሚመጣበትን ቀን አናውቅም። ነገር ግን አሁን እኛም ያን ጊዜ የለንም፣ የልጅ ልጆቻችንም እንደው ልጅ የለንም እንጂ በዚህ አጋጣሚ የልጅ ልጆቻችንም የሉም። ግን ምናልባት ድምፅ ተቀርጾ የሚኖር ከሆነና እንዲሁ አሁን ዛሬ በሕያዋን ሰዎች የሚማሩበት ከሆነ በ8ኛው ሺህ ዓለም ያልፋል የሚለው አስተምህሮ የለም። 8ኛው ሺህ ሲሞላ 15ኛው አብይ ቀመር ይሞላል፣ ወደ 9ኛው እንጀምራለን ነው እንጂ ቁጥር ያልቃል ማለት አይደለም። አንዳንዴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከ 8ኛው ሺህን ቆጥራ ከዚያ በኋላ ቀመር የሌላት ይመስለዋል ሰው ማለት ነው። ቀመር አላት፣ እንደገና ይጀምራል። ያ ማለት ምን ማለት ነው? እንግዲህ አንድ አብይ ቀመር የሚባለው 532 ነው። 532 እየተቆጠረ አሁን 15ኛው ላይ ነው ያለ ነው ማለት ነው። ስለዚህ 15ኛውን ጨርሰን በሺህ አነጋገር 8ኛው ሺህ ገብተናል። በአብይ ቀመር አቆጣጠር ደግሞ 15ኛው አብይ ቀመር ላይ ደርሰናል ማለት ነው። ስለዚህ አሁን እንደነገርኩህ 7980 ወይንም ዓመተ ምህረት ላይ ሲገባ 15ኛው አብይ ቀመር ያልቃል። ከዚያ በኋላ እንደገና ደግሞ ይህ ምንድነው 8ኛው ሺህ የምንለው እናልቅና 9ኛው ሺህ እንጀምራለን ማለት ነው። መጨረሻው ዘመን አማናዊ ኢየሱስ ክርስቶስ ከመምጣቱ በፊት በሱ ስም ቀድመው የሚመጡ አሉ። በሱ ስም ቀድመው የሚመጡ ማለት ነው። በሱ ስም ብዙሃን ይመጹ። እንግዲህ ብዙሃን ነው ያላቸው። ብዙሃን ማለት በቁጥር የማንወስነው ዛልብ ሁሉ መስፈርት የሌለው ነው። ግን እነዚህ ብዙሃን ይመጹ በስሜ አንደኛ በስሙ ነው የሚመጡት። ስሙን ይወርሳሉ፣ ግብሩንም ይወርሳሉ። እውነተኛ አማናዊ ስሙን አይደለም የሚወርሱት። እሱ እንደ አምላክነቱ የሰራውን ስራ አይደለም የሚሰሩት። ግን አምላክ ነን ብለው መምጣትና አምላክ መሆን ይለያያል። እነሱ አምላክ ሆነው ሳይሆን የሚመጡት አምላክ ነን ብለው በስሙ ይመጣሉ። ይህንን አሁን ለማብራራት በደንብ ማየት ካለብን ሐሳዌ መሲህ ወይንም ደግሞ
እውነተኛው ክርስቶስን የሚያስተባብል በሱ ስም የሚመጣ ሐሳዊ መሲህ አለ። እንግዲህ ወደፊት ሐሳዊ መሲህ ለምእመናን ግልጽ እንዲሆን ምን ማለት ሐሰተኛው መሲህ ማለት ነው። ሐሰተኛው መሲህ አዎ ሐሰተኛው መሲህ ማለት ነው። እሱ አምላክ ነኝ ብሎ ይመጣል። ያውን የሚገለጠው ወንጌሉን ሊያብራራልን የሚችለው ዮሐንስ በራእይ የተመለከተው ነው። ዮሐንስ በራእይ ሲመለከት የሐሳዊ መሲህን መምጣት አይቷል። ታሪኩን ቀንጨብ አድርገን ስናነሳው እንግዲህ ጌታችን ኢየሱስ ክርስቶስ የተወለደው ሞአንበሳ ዘእምነገደ ይሁዳ ነው የሚለው። ከነገደ ይሁዳ ከይሁዳ ዘር ነው የተወለደው። በእርግጥ ከዚያ የተገኘች እመቤታችን ቅድስት ድንግል ማርያም ናት። ከእመቤታችን ቅድስት ድንግል ማርያም ደግሞ ጌታችን ኢየሱስ ክርስቶስ ተገኝቷል። ልክ እንደዚሁ ከነገደ ዳን፣ በነገራችን ላይ ዳንኤል ማለት ዳኛ እግዚአብሔር ማለት ነው። ዳን ማለትም ፈራጅ ማለት ነው። እና መመሳሰል ከዚያ ይጀምራል፣ ከነገድ ይጀምራል። ከእስራኤል ከ12ቱ ነገድ ይጀምራል። መድህን ክርስቶስ ከነገደ ይሁዳ ስለተወለደ አሁንም ከነገደ ዳን ተወለዱ ፈራጅ ነኝ ብሎ ሐሳዊ መሲህ ይመጣል። ሐሳዊ እንግዲህ ጌታችን ኢየሱስ ክርስቶስ በተነገረው ትንቢት በተቆጠረው ሱባኤ በእስራኤል ተስፋ ለዓለም ድህነት ለምእመናን ቤዛ ሆኖ ሲመጣ ከእመቤታችን ከቅድስት ድንግል ማርያም የተገኘው ዘእንበለ ዘርአ ብእሲ ነው፣ ያለ ዘር ነው የተገኘው። ሐሳዊ መሲህ ግን የሚገኘው በዘር ነው። የሚወለደውም እናቱ ከነገደ ዳን ናት፣ አባቱ ከነገደ ኤሳው ነው ይላሉ ሊቃውንተ ቤተ ክርስቲያን ሲተረጉሙ። ስለዚህ ነቢያተ ሐሰት፣ እነዚህ ሐሰተኛ ነቢያት እንግዲህ መድኃኒታችን ኢየሱስ ክርስቶስ በሚወለድ ጊዜ እውነተኛ ነቢያቶች ነበሩ፣ እንዲወለድ ትንቢት የተናገሩ። አሁን ደግሞ ለሐሳዊ መሲህ ደግሞ የውሸት ትንቢት የሚናገሩ ሐሳውያን ነቢያት አሉ። እነዚህ ሐሳውያን ነቢያት ከነገደ ዳን የምትወለደዋን አንዲት ሴት በድንግልና ጸንሰሽ በድንግልና ትወልጃለሽ ብለው ሞሏት። የውሸት ትንቢት ሲነግሯት እሷም እውነት መስሏት ከመቃብረ አረሚ ከአረማውያን መቃብር ሂዳ ብቻዋን ተቀመጠች። ለማስመሰል ነው። እመቤታችን ቅድስት ድንግል ማርያም በቤተ መቅደስ ስላደገች ስለኖረች እሷም ደግሞ ወጉ ማረጉ እንዳይቀርባት ለይስሙላ አምላክን ወልዳለሁ ብላለችና ወደ መቃብር አረም ሄደች። ከዚያ በኋላ ለአቅመ ሔዋን ስትደርስ እመቤታችን ቅድስት ድንግል ማርያምን መልአኩስ መጥቶ ትጸንስ ወተወልድ ይወልድ ብሎ አብስሯት መድኃኒታችን ኢየሱስ ክርስቶስን ወልዳለች። ይህችን ሴት ግን የሚያበስራት መልአክ ቀርቶ የሚነግራት ሰይጣን እንኳን አይመጣም። ብትጠብቅ ምንም ነገር የለም። ከዚያ በኋላ ልክ የሐሳዊ መሲህ ዘመን በሚደርስ ጊዜ የግር ትንቢቱ ይፈጸም ዘንድ ማለት ነው ከነገደ ኤሳው የተወለደ ጎልማሳ ሂዶ ከክብር ያሳንሳታል፣ ይገናኛሉ። ከዚያ በኋላ ሐሳዊ መሲህ ይወለዳል ነው እንግዲህ በራዕየ ዮሐንስ አባቶቻችን እስከዚህ ታርከዋል። ከዚያ በኋላ ራዕየ ዮሐንስ ምዕራፍ 13 ጀምረን ስንመለከተው የሐሳዊ መሲህ ሙሉ ዝርዝር ይገልጠዋል። አውራ ጣቱ፣ እግሩ ይሄ ምንድነው ቀይ ሸፋፋ ነገር ወለፎ እያሉ አባቶቻችን አስቀምጠውታል፣ በድሮ በቱቦ ቋንቋ ማለት ነው። ከዚያ በኋላ ይወለዳል፣ እሱ አምላክ ነው ይላል ነው። በዚሁ ምዕራፍ 13 ቁጥር 6 ላይ ስታዩ ስለ ጽርፈት የስድብ አፍ ተሰጠው። አንደኛ እግዚአብሔር ነኝ አለ፣ ሁለተኛ ስሙን ወረሰ፣ ሶስተኛ ደግሞ በቤተ መቅደሱ ላይ ራሱ ስድብ አነሳ ነው የሚለው አሁን ሐሳዊ መሲህ ማለት እንግዲህ ሐሰተኛነቱ እግዚአብሔር ነኝ ማለት አንድ ሐሰት፣ በዚያውም ላይ ክርስቶስ ነኝ ብሎ የክርስቶስን ስም መውሰድ ሁለተኛ፣ ሶስተኛ ደግሞ እግዚአብሔር በቤተ መቅደስ ያስተምር ስለነበረ ሐሳዊ መሲህ ራሱ ቤተ መቅደስ ሰርቶ ማስተማር ይጀምራል። አሁን ብዙሃን ይመጽኡ በስሜ እሱ ነው ሐሳዊ መሲህ ሆኖ ተገኘ ማለት ነው። እና እንዲህ ካደረገ በኋላ ያው ለሱ እንዲሰግዱ ያው እዚያ ጋር በራእይ እንደተጠቀሰው ለምስሉ ይሰግዱ ዘንድ ብዙ ሰዎች ሰገዱለት፣ ታላቁም ታናሹም ባለሀብቶች ባለጸጋዎች የሚባሉት እነሱ ሁሉ ሰገዱለት ነው የሚለው። በእርግጥ ዮሐንስ ሐሳዊ መሲህ ሳይሆን ብሎ የሚገልጠው አውሬው ብሎ ነው የሚገልጠው። እንግዲህ በዚህ ዓለም ዛሬ አውሬው የሰለጠነበት ዘመን ነው። ያውሬ ደግሞ ፀሐይና ጨረቃን እስከማሳ በመታዝ ታላላቅ ታምራት ያደርጋል። የሱ ተከታዮችም አሉት ተብሎ ነው እዚያ ጋር የተጻፈው። በዋናነት ግን በደንብ አድርገን ስንመለከተው ማለት ነው ይህ ሰው እሱ አምላክ ነኝ ይላል። በሱ ያመኑበትንና በሱ ያላመኑበትን ደግሞ ማለት ነው ምእመናንን ይለያቸዋል።